ተመልከቱ ዛሬ በስውሯ ማርያም የታየውን ተአምር በሰማይ ላይ ቅዱስ ጊዮርጊስ ከነፈረሱ ይሄንን ተአምር ሸር ኮፒ ሊንክ እያደረጋችሁ ለዓለም አዳርሱ። ይህ በእውነት የሚገርም ተአምር ነው። ተመልከቱ። መልካም ቅዱስ ጊዮርጊስ ከነፈረሱ ሆኖ በደመና ውስጥ ታየ ተገለጸ ነው። ቆንጆ መልካም ነው፣ ሰየው ነው። እና ቅዱሳን የአምላክ ባለሟል ናቸው። በደመና ውስጥ አይደለም፣ በብርሃን ውስጥ ብርሃን ናቸው። በእርግጥ በብርሃን ውስጥ መገለጽ ይችላሉ። ብርሃን በብርሃን ውስጥ ማለት። ስለዚህ ግን ዋናው ነገር ምንድነው? እዚህ ጋር ማስተማር የፈለጉት ተአምር መስራት የፈለጉት ነገር አለ ወይ ነው። እዛ ጋ ሰዎች ከደመናም ይሁን ከሆነ ከሌላ ነገር ከቀስተ ደመናም ይሁን ከምንም ኮንስትራክት አድርገው የሚስሉት ነገር መላእክትን ራሱ ኢየሱስ ክርስቶስን ወይም የቤታችንን ቅድስት ድንግል ማርያምን ሊመስል ይችላል። ግን የሆነ የሚሰራው ተአምር አለው። ያው ተገለጸ ስንል የሆነ ወይ ለተአምር ወይ ለማስተማር ወይ የሆነ ለሆነ ነገር ነው የሚሆነው እንደኔ ማለት ነው። እና ከዚህ ለምሳሌ አሁን ይሄ በደመና ውስጥ የታየ የቅዱስ ጊዮርጊስ ስዕል ከሆነ ወይም ደግሞ ምንድነው አምሳል ነው የሚባለው፣ እንደዚህ ከሆነ አምሳል ይባላል። ስለዚህ አለ ወይ ከዛስ የሆነ ተአምር ያስተማረው ነገርስ አለ ወይ የሚለው ነው እኔ ሁሌም ጥያቄ የሚሆንብኝ። የቅድስት ኪዳነ ምሕረት ምስል ታየ፣ ዓለም ሁሉ ይስማው። በቆላድ ከተማ የታየውን አስደናቂ ተአምር ልንገራችሁ። በደንብ ኮፒ ሊንክና ሼር አድርጉት። ታኅሳስ 22 ቀን 2018 ዓ.ም በምስራቅ ደንቢያ ወረዳ ቆላድባ ከተማ የከተማው እንብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ስር የእናታችን የቅድስት ኪዳነ ምሕረት ድንቅ ታምራዊ ምስል መታየቱ እየተሰማ ይገኛል። እንግዲህ ክስተቱን ለማየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም ብሎ የነበረው ሁኔታው ነው። በከተማው እየተከናወነው ባለው የኮሪደር ልማት ምክንያት በአስፓልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበር። ሆኖም ግን በቀን ስራ ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም ነበር። ሰራተኞቹም ነገሩ አልሆነ አለ በማለት ትተውት በሚሄዱበት ሰዓት እንግዲህ ከጥቂት ሰዓታት በኋላ ማለት ነው አመሻሽ ላይ በዋርካው አካል ላይ የቅድስት ኪዳነ ምሕረት ድንቅ ምስል ተገልጦ ታይቷል ማለት ነው። እንግዲህ የከተማው ህዝብና ከአካባቢው የመጡ ምዕመናን በቦታው ተገኝተው ይህንን ድንቅ ተአምር እየተመለከቱ ይገኛሉ። ምን አይነት እድለኞች ናቸው! ይህ የእግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነታቸውንም እየሰጡ ይገኛል ማለት ነው። እንግዲህ ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለቱ የነገሩን ድንቅነት ያሳያል። አሁን ደግሞ ይህ እናታችን ተገለጠችበት ማለት ነው። ስለዚህ የቆላድ ከተማ ነዋሪዎች በርክተዋል። ይህንን ድንቅ ምስክርነት ለወዳጅ ለዘመዳቸው እያጋሩ ይገኛል። እናንተም ደግሞ የዓለም ህዝብ እንዲሰማው ይሄንን መረጃ ሼር አድርጉት። እንግዲህ ኪዳነ ምሕረት እዚህ ዛፍ ላይ ተገልጻለች፣ ታይታለች። ወይል እሷ አይደለችም፣ ስዕሏ ነው የታየው። በእርግጥ አሁን ምንድነው እዚህ ጋ ስዕሏ ታየ፣ ያ ተአምር ነው። በእርግጥ ዛፉ ላይ ረጅም እድሜ ያስቆጠረ ዛፍ ይመስላል። በእርግጥ ዛፉ ራሱ የወርቃ ትልቅ የወርቃ ዛፍ ነው የሚታየው። እንግዲህ ዛፉን ለልማትም ይሁን ለሌላ ሊያስወግዱት የፈለጉ አካላት ነበሩ። ስለዚህ ያንን የሚያስወግዱ አካላት መጥረቢያቸውንም ወይም ደግሞ መሳሪያቸውንም ይዘው መጡ። ነገር ግን መቁረጥ አልቻሉም። በአንድ በሌላ ቪዲዮ ላይ የሚለው ምንድነው እንደውም መሳሪያቸው ተሰበረባቸው። ስለዚህ መቁረጥ አልቻሉም እና በአንድም በሌላ ምክንያት መቁረጥ የማይችሉበት ደረጃ ላይ ደርሰው በመጨረሻም የእሷ ስዕል ተገለጸ፣ የኪዳነ ምሕረት። ስለዚህ አሁን ግልጽ ሆኖ የእሷ ስዕል የሚታይበት አይነት ከሆነ ሰውየው ይህ ተአምር ነው፣ የሆነ ምክንያት አለ ማለት ነው። እግዚአብሔር ያንን ቦታ ለሆነ ነገር ፈልጎታል ማለት ነው። ስለዚህ ይህ ተአምር ነው። ያንን ቦታ የሚፈልግበት አንድ ተአምር አለ ማለት ነው። አንድም ተአምር አለ፣ የሚፈልግበት ምስጢር አለ። ሌላኛውን ደግሞ ኪዳነ ምሕረት እንደዚህ መገለጿ የሆነ በቃ ለማያምኑት ትምህርት ይሆናል።
ለማያምኑት ትምህርት ይሆናል ማለት ነው። መምህራችን ደግሞ ስለ እመቤታችን በጣም እጅግ ድንቅ የሆነ ትምህርትን ይሰጠናል። በጣም ልብን የሚነካ። ስለዚህ እመቤታችን ራሷ ተአምር ናት ይለናል። እስቲ እንከታተለው። መስቀሉ ጌታን የተሸከመው ለ3 ሰዓት ነው። 9 ወር በ5 ቀን ከማህፀኗ የተሸከመችው እናቱ ተአምር አደረገች ቢባል ይደንቃችኋል? እኔ በጣም አንድ ነገር ልንገራችሁ ክርስቲያኖች፣ በእመቤታችን ዙሪያ ተአምር ተደረገ ብላችሁ አትደነቁ። እሷ ራሷ ተአምር እኮ ናት። እሷ ራሷ ብቻዋን የምታረገው ነገር አይደለም። እሷ ተአምር ናት እኮ። ረሳችሁት እንዴ? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እኮ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ሆነ ብቻ እኮ አይልም። እነሆ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ምልክት ይሰጣችኋል ነው። እስኪ ምልክት ይሰጣችኋል በሉ። ምልክት ማለት በግዕዝ እኮ ተአምር እኮ ነው። የዘመኑ ፍጻሜ በደረሰ ጊዜ ላይ ያየናት ተአምር እሷ እኮ ናት። ሌላ ነገር አትፈልጉ ክርስቲያኖች፣ እውነቴን እንምላችሁ። እሷ ራሷ ተአምር ናት። እሷ ልታደርገው ስለምችለው ነገር ታስባላችሁ? እሷ ራሷ መኖሯ ተአምር ነው። መራመዷ እዚህ መሬት ላይ ድንቅ ነው። መወለዷ ለዚህች ዓለም በጣም የማይመጥን ነገር እኮ ነው። እንደው እግዚአብሔር ለኛ ድህነት አስቦ ካልሆነ በቀር ቀዳሽሽ ቅዱስ ነው ስሙ መሐሪ ቃሉን ለሰሙ በፍቅር